የናታንና ሰላምዬና ናታን እንዲጋቡ ፈቀደችላቸው። የእናንተንም ከመሞቴ በፊት የእናንተን ደስታ ማየት አለብኝ በማለት በቅርብ ጊዜ እንዲጋቡና ሽማግሌዎችም እንዳዘጋጀችና በ3 ቀን ውስጥ የቀለበት ፕሮግራም አድርጎ ድል ባለ አዳራሽ ውስጥ ሰርግ ተደግሶ እንዲያገቡና ናታን ሱፍ ለብሶ ፈገግ ሲል የኔ ማየት ምኞቴ ነው በማለት እንደ ሰላምዬንም ጠርታ እሱንም የምትዋደዱ ከሆነ አሁን ተጋብታችሁ ደስታችሁን እንዳይፈቀዱልኝ በማለት ትናገራቸዋለች። ለሰላምዬም ብቻዋን ጠርታ ናታንን አደራ እንደሰጠቻትና ሚስት ማለት ሁለተኛ እናት እንደሆነች በክፉም ሆነ በደግም ሆነ ፍቅርሽን እንዳታይ ወይም ናታን አደራ በማለት ትጠይቃታለች። እሷም ችግር እንደሌለውና ምንጊዜም ሆነ በደስታውም በሀዘኑም ለናታን ከጎኑ ልትቆም ቃል ትገባላታለች። ቃሏን አደራ ትላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም በሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 31 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ሮዛ ቅዱስን እየፈለገች መጨረሻ ላይ ማንነቷን ስላወቁባትና እንዲሁም እየተከታተሏት እንደሆነ ወደ ቤት እየመጣች ያለ ስልኳ ድንገት ይጮሃል። ከስራ ቦታ እናቷ ታማ ወደ ሐኪም ቤት እንደገባች ይነገራታል። ሮዚ በጣም ደንግጣና ተደናግጣ የለበሰችውን ድሪቶና እንዲሁም ወንድ መስላ የነበረችውን መንገድ ላይ አወላልቃ ወደ ሆስፒታል ትሮጣለች። ሆስፒታል እየሮጠች እያለ ለወንድሟ ደውላ እናታቸው እንደታመመችና እንዲደርስላቸው ትጠይቃለች። እሱም በሰከንድ ውስጥ እንደሚደርስ ይነግራታል። ከዛ በፊት ግን ሳሎን ቁጭ ብለው ናታንና ሰላምዬ እያወሩ እያለ ዛሬም በድጋሜ ያዘቻቸው። ቤቲ ማሄ ድሮም ጠርጥሬ ነበር አንቺ እንደሆንሽ ሰላም በማለት አሳይሻለሁ ስትልም፣ ነገር ግን የእናቷ መታመም ድንገት ስለተሰማ ወደ ሐኪም ቤት ሁሉም እየተሯሯጡ ይሄዳሉ። ሲመለሱ ከእሷ ጋር እንዳልጨረሰችና ድጋሜ ተገናኝተው እንደምታወራት ትነግራታለች። ሰላምዬ ምንም ማድረግ ስላልቻለች ዛሬ አለቀልኝ በማለት እሺ ትላለች። ሁሉንም ካወራቸው በኋላ ሮዝዬ እናትና ልጅ ሁሉም ከተጫወቱና ካወሩ በኋላ ቤቴን ማሄን እንደምታወራት ልትፈልግና ናታንና ሮዛ ውጭ እንዲወጡ ትጠይቃቸዋለች። እሷም ማሚዬ ምንድነው እስቲ ንገሪ ስትላትም እኔ በጣም ነው የምወድሽ፣ በጣም እንደምወድሽ ታውቂያለሽ እኔ ስትላትም አዋቃለሁ፣ ነገር ግን ያንቺን ከሆነ ምንም ነገር አደርግልሻለሁ ጠይቄ ስትላትም እሷም የናታን ደስታ ማየት እፈልጋለሁ ስትልም ማሄ እጅጉን በደስታ ጩቤ ትረግጣለች። ማሄ የመሰላት ከሷ ጋር እንጂ ፈጽሞ ሰላምና ናታን እንዲጋቡ መፍቀዱ አይደለም። ምክንያቱም ለብዙ ጊዜ ወይም ለረዥም ጊዜ ከጎኗ እንደሆነችና ናታንን የግሏ እንደምታደርግላት የናታን እናት ቃል ገብታላታለች። እናቷ ስትሞት እናት ሆና ልታሳድጋትና ልክ እንደ ልጇ ልትንከባከባት ቃል ገብታላት ነበረ። ነገር ግን እሷ ያንን ነገር አላደረግሽም በማለት በጣም ታዝንባታለች። ነገር ግን ምንም ነገር ማድረግ ስለማልቻለች ምንም አይደለም በቃ እናቴ በዚህ ሁሉ እንኳ በሞትና በህይወት መካከል ሆነሽ ራሱ ለእኔ ሳልሆን ለናታን አሰብሽ። አንቺ ለወለድሻቸው ልጆች እንጂ ለእኔ ተጨንቀሽ አታውቂም በማለት ትላታለች። የእኔ ልጅ እንደሱ አይደለም፣ ናታን ሊወድሽ አልቻለም። ቢወድሽ እኔ ደስታ የነበረ፣ ስለዚህ እኔ ደግሞ የልጅን ደስታ ማየት እፈልጋለሁ በማለት ታናግራታለች። በትራስ አስስታ ልታፍና ስትል ነገር ግን በራሷ ዘዴና በራሷ በልህነት ናታንን የግሏ እንደምታረግ ስለተሰማት ትራሱን አንተርሳ ትወጣታለች። ስትወጣም ናታን በር ላይ እየጠበቃት ስለነበረ ምን እንደተፈጠረ ማሄን ስጠይቃትም እሷም ኮንግራ ብላው ጥለው ትሄዳለች። ሮዚ በጣም የእናቷ እንደዚህ በመሆንና እናቷ ድክም ማለቷ እጅጉን ያሳሰባት እናቴ ምሳል ስራ ብላ ኪችን የገባችው ነገር ግን ሽንኩርቱን ራሱ እንዴት መክተፍ እንዳለባት ግራ ገብቷት ታለቅሳለች። እናቴ ምን ትሆንብኛለች? እናቴን የማጣት እየፈራሁ ይኸው ፍርሃት ሞላኝ በማለት ለሰላምዬ ታጫውታታለች። ሰላምዬ በህይወት መታመምና መዳን ያለ ነገር ነው፣ እትዬ የሚሻላቸውን ብላ አጽናንታትም ምግቡን ተሰርቶ ሮዚ የሰራችውን ምግብ እናቷን ልታጎርስ ትሄዳለች። ሰላምዬም ውሃዋን ይዛ አቅርባ እትዬ ተሻለሽ ወይ በማለት ተተሻላትም ውሃውን የምትፈልገው ነገር ካለ ሁሌም ታዛዥ እንደሆነችና እንዲጠራት ትጠይቃታለች። እግዚአብሔር ይመስገን ምንም አልፈልግም በማለት ከክፍሉ ትወጣለች። ከዛም ከወጣች በኋላ ናታንን በስስት እያያት ነበር። ሰላምዬን እንዲህ በማለትም ትጠይቀዋለች።
ናታን የኔ ልጅ ትወዳታለህ ሰላምን ስትለውም እሱም አቀርቅሮ በዚህ ሰዓት ስለ እሱ ሳይሆን ማውራት የምፈልገው ስለ አንቺ ጤንነት ነው ሲልም የኔን ጤንነት በአንተ ደስታ ላይ የተመሰረተ ስለሆነ እባክህ የሚያስደስትህን ንገረኝ ስትለውም አዎ እማዬ በጣም ነው የማፈቅራት በማለት ይነግራታል። በቃ እንድትጋቡ ፈቅጃለሁ በማለት ከጉያዋ አውጥታ ወይም ከትራሷ ጎን አውጥታ ቀለበት እንዲያደርግላት ትሰጠዋለች። ናታን ያየውን ነገር በጣም ነው ማመን ያቃተው። ለብዙ ጊዜ እናቱን ለምኖና ብዙ ጊዜ ጠይቋት፣ እናትየው ግን ፈጽሞ ከማሂ ውጭ ልታገባ አይቻልም፣ አንተ የማሂና የማሂ ብቻ ነው በማለት ጥለው ትሄዳለች። ነገር ግን ዛሬ በፍቃዷ ልታገባት እንዲያገባ ስትፈቅድለት እጅጉኑ በጣም በደስታ ጮቤ ይረግጣል። ሮዝዬም እንግዲህ ይሄን ያየችው በጣም በደስታና ሰላምዬና ናታም እጅግ ደስ ያላቸው፣ ነገር ግን ሰላምዬ እጅጉኑ የሚያሳሰባት ነገር እንዲህ ዝም ብላ እጅ የማሰጥና ማሂ የሆነ ነገር ለሰርጋቸው እንደምታስብ እርግጠኛ ነበረ። ይህም ፍርሃቷን እንዴት ማስወገድ እንዳለባት ለሮዚ ስታማክራት ምንም ማድረግ አትችልም። ድሮስ እማዬ ከጎኗ ስለነበረች ነው። አሁን እማዬም ከጎኗ ስላልሆነች ምንም አታመጣም። ስወግ ነው ሲዳሩ ማልቀስ የሚለው ካልሆነ እባክሽ አትፍሪያ ስትልም ታስጠነቅቃታለች። ነገር ግን እንደማትቀመጥ እርግጠኛ ነኝ በማለት ነገር ግን አሁን ለቀለበቱ ፕሮግራም ሽማግሌዎቹ ዛሬ ይሄዳሉ፣ መልስ ይዘው ይመጣሉ። ነገር ግን ልብስ እንድትመርጥ ያበሻ ልብስ ወደ ሱቅ ይሄዳሉ። ሱቅ ውስጥ ሰላምዬ እጅግና አጭርና ቀጫጫ ከመሆኗ የተነሳ ምንም ልብስ የሚሆናል ልብስ ይጠፋል። ስለዚህ በ3 ቀን አስቸኳይ እንዲያደርስላቸው ለቀለበትና እጅጉኑ አሳሳቢ እንደሆነ ነግረውት ይመጣሉ። እናትየው የእናንተን ደስታና የሰርጉን ቦቅ ሞቅና ደስታና ብርሃን ማየት እፈልጋለሁ ብላ ሳሎን መጣ መልሳለሁ ቧቀጥ ይላል። ወደ ሆስፒታልም ሄደው ድጋሜ ትመጣለች። ይህን ያክል ሲሆን ግን ሰላም ማሂ እቤት ውስጥ አልነበረችም። እጅጉንስ ሌላ ሴራ እየጠነሰሰች ነበር። የሰርጉ ዕለት ለናታን ቆንጆ ስጦታ መስጠት አለብኝ በማለት የሰርጉ ዕለት ለነሱ የተደገሰው ሰርግ ለእኔ ይገባኛል፣ ለእኔ ሰርግ ይሆናል ብላ ያሰበችው የእርግዝና የውሸት እርግዝ ነኝ የሚል ወረቀት አሰርታና እጅጉኑ ከናታን እንዳረገዘች ለመናገር ወስናለች። ውጤቱን በቦርሳዋ ይዛ መዞሩን ከጀመረች ውላ አደረች። ነገር ግን ይሄ ሁሉ ያሳመማትና ያመማት እናቷ እባክሽ ልጅ ምንም ነገር እንዳታይ፣ እኔ አንቺንም እወድሻለሁ እሱንም እወደዋለሁ፣ ነገር ግን እባክሽ ይሄን እንዳታረጊ ስትላትም አንቺ ተንግዶ ወዳ እኮ እናቴ አይደለሽም፣ በእርግጥም እስከ ዛሬ እናቴ ብዬ ጠርቼሻለሁ፣ የኔ እናት ሞታለች፣ በህይወትና በሞት እያለሽ ልጅሽን መርጠሻን እባክሽ ተይ በማለት ጥላት ትሄዳለች። ናታንም እጅጉኑ ፈርቷል። እናቱ የሆነ ነገር የምኮንበት መስሎት የወደፊቱን ያለፈውን ነገር ከእናቱ ጋር ያሳለፈውን እናትና ልጅ ያሳለፉትን ሁሉ ወደ ኋላ መለስ እያለ ማሰቡን ጀምሯል። ሰላምዬና ናታ እጅ ለእጅ ተይዘው ተንግዶዳ ባሌ ልኮን ነው፣ ተንግዶዳ ሚስቴ ልኮኝ ነው በማለት የፍቅር ቃላቱን መቀነባበሩን ተያይዞታል። ይህን ያህል ማሂ በመስኮት በበር ስር እያዳመጠ በቅናትና በእንትን ጭርጭር ትላለች። ልብስ ሰፊውም በቅርብ ጊዜ ለሮዛ እንደሚደርስ ቃል ገብቶላትም ይለያያሉ። ሮዝዬ ግን በህይወትሽ አንድ ቀን ተገዝቶ ወይም የተሰፋ ልብስ ሆኖ ሻቃን በማለት ትጠይቃታለች። አሁን ወንድምሽን ሳገባ ወፍሬና ቦርጫም ስለመሆን አታስቢ፣ ሁሉም ልብስ ይሆነኛል በማለት ትላለች። የቅዱስ ነገር እጅጉኑ ያሳሰባትና ምን ማድረግ እንዳለባት ደግሞ እጅጉኑ የከበዳት ሮዚ ምን ማድረግ እንዳለባትና ልጆች ሰዎች ውስጥ ገለውታን አልገደሉትም የሚለውንም በጣም አሳስቧታል። ነገር ግን አሁን የእናቷን በሽታና እንዲሁም የወንድሟን ደስታ መካፈል ስላለባት ወይም አብራ መሆን ስላለባት ሁሉንም ነገር ስለ ቅዱስ ትታ ስለ ሰላምና ስለ ናታንና ስለ እናቷ በሽታ ማስታመም ጀምራለች። እናቷን ለረዥም ጊዜ በሀሳቧ አለመስማማታቸውና እናቷቸው ደግሞ ለሁለቱ ሴትም ወንድም ሆኜ አሳድጌ ነገር ግን እናንተ እኔን ታበሳጩኛላችሁ ወይም ማሂን አግባብ የሚለው አለመስማማታቸው ብዙ ዋጋ ወይም ቤተሰብነቱ ትንሽ ግጭት ውስጥ ገብቶ ነበረ። ቤተሰቡ በጭንቀትና በእናታቸው መታመም በጭንቀት ተውጦ ነገር ግን ማሂ ጠጥታና ሰክራ እንዲሁም እየተወጋገደ መታ ልታገባ ነው እንኳን ደስ አለህ በማለት እንዲሁም ቀዝቃዛ ነገር ይዣለሁ ትጠጣለህ ወይ ስትለውም ወይም ምን ትፈልጋለህ እያለች የፈለግከውን ነገር እኔ በጣም ስለማፈቅርህ የኔ ትሆናለህ እያለች ትዝቷለች። እሱ ግን በስካር መንፈስ ነው ብሎ ጸጥ ብሏታል። ነገር ግን ማሂ ግን የእውነቷንም አርግዣለሁ ብላ የማያስፈልግ ወይም ፌክ ወረቀት ማሰራቷ ግልጽ ነው።
ውድና የተከበራችሁ የቻናላችን ቤተሰቦች የነታታና የሰላምዬ ሰርግ ቀጣይ ፓርት እንደሚሆን እርግጠኛ ነኝ። የቀለበቱ ፕሮግራም ይሄን ይመስል ነበረ። እናትየውም ይህን ልጆቿን ደስ